ሀና እጅግ በጣም ደስ ብሏታል። የባዩሽና የእርግብ ተንከሲስነት ስራ ተዋርደዋል ማለት ነው። በስተመጨረሻም ድንቅና ተወዳጁ አባቷ የሀናን ፎቶግራፍና መስቀል ሁለተኛውን ደብቆ በጥቁር ፌስታል ይዞ አስቀምጦ አሁን ሀና ጭንቀትና መከራ ላይ በወደቀች ሰዓት ቤተሰቦቿን ማረጋገጫ ትልቁ መንገድ የተገኘው ከዲኤንኤው ውጤት በፊት አስቀድሞ የሀና አባት የልጃቸውን ታሪክና ልጃቸው ያለፈችበትን የቤተሰቦቿን ትልቁን መገኛ ከልብሳቸው ኪስ ጋር ጨምረው በጥንቃቄ ይዘውላት በስተመጨረሻም ደግሞ ሀና ቤተሰቦቿን ማግኘቷን ለአሴር ሚስጥር ብላ ነግራው ነበርና አሴር ደግሞ የሀና አባት ታመው ሆስፒታል ሊወጡ ባላጋጣሚ ፋዘር እጅግ በጣም ለየት ያለ ሰርፕራይዝ አለ፣ እሱንም ሰርፕራይዝ እዚህ ቁጭ ብለን ልንገርህ ብሎ ሲል የሀና ቤተሰቦች መገኘታቸውንና የሀና ቤተሰቦች ተገኝተው ግን የሷ የሆነ የህይወት ታሪኳን በሙሉ በባዩሽ እቅድና ቀመር ውስጥ የእርግብ የተባለች ልጅ አምጥተው ሀሴት ይችናት ልጅሽ ብለው ከጋዜጠኛው ጋር ተነጋግረው ሀሴትን እንግዲህ እርግብ ናት ብላ ወይዘሮ ሜላት ደግሞ ለ16 ዓመት ከ16 ዓመት ስቃይ በኋላ ልጅን ሀሴትን አገኘሁኝ ብላ በወይዘሮ ባዩሽ ተንከሲስ የተጠነሰ ስራ አምና ተቀብላ ስትወጣ ስትገባ ሀሴት ሀሴት እያለች ትገኛለች። ዛሬ ላይ ግን እጅግ በጣም አስደማሚውና ደስ የሚለው ነገር ሀንዬ ከብዙ ውጣ ውረድ በኋላ አባቷ ካደረጉላት ውለታ በላይ ዛሬ ታሪኳን የሚገልጽ ትልቅ ነገር ለወይዘሮ ሜላት ሲያሳዩት ወይዘሮ ሜላት ደግሞ የምትሆነው ነገርና ሀና ላይ ያደረገችው ተንኮል እንዲሁም መጥፎ አስተሳሰብና መጥፎ ግምት ራሷን በጣም እንድትጎዳ አድርጓት ተንበርክካ የሀንዬን አባት ይቅርታ ጠይቃለች። እንደ አጋጣሚ ሆኖ ደግሞ በሚገርም ሁኔታ ሳሎን ላይ ቁጭ ብለው ሀንዬም በጣም ደስ ብሏት አንገቷን ድፍት አድርጋ በውስጧ ደስታዋን እያጣጣመች ወይዘሮ ሜላትም ደግሞ ላደረገችውና ለተናገረችው ነገር እየጸጸታት የሀንዬ አባት ደግሞ ለልጇ ትልቅ አሻራና ትልቅ ርስት ያደረጉት ነገር ቢኖር ያው ባለፈው ፓርት ላይ የሀና የሆነን ነገር ፎቶግራፍና መስቀሏን በሌባ ሶስዳንትን ብትል አባቷ ደግሞ መጠባበቂያ ሌላ ደብቀው ነበርና ሀና ከምንጊዜውም በላይ እውነተኝነቷ ስለተገለጸላትና ከባዩሽና ከእርግብ ተንኮል ስራ የሷ እውነተኝነት በልጦ ስለተገኘ እንኳን ደስ አላችሁ። እውነት ለመናገር ሀንዬ በስተመጨረሻ ያለምንም ወንጀል እሷ እንደሆነ ሲናገሯትም የሆነ በቃ ጮህ ብለው ሲናገሯት ትበረግጋለች፣ ትደነግጣለች፣ ታሳዝናለች። እንኳን ለነሱ ለኛ የምታሳሳ ልዩ ሴት ናትና በስተመጨረሻ ግን ደስ በሚለው ነገር በጠንካራና በብልሃተኛ አባቷ ላይ ትልቅ ድንቅ ሽልማትን ተሸልማለች ማለት ነው። ወይዘሮ ሜላት ላደረገችው ነገር እንደዚህ እውነታ ሲወጣና ትክክለኛ ነገር ሲወጣ ማፈር እንዳለ ተምረናል ማለት ነው። እሷም እናት እንደመሆኗ መጠን ለ16 ዓመት ልጇ በህይወት እያለች ተለይታ ምንም ብትሆን ምንም ሀሴትን አምኖ መቀበል እንጂ ወይዘሮ ሜላት ደግሞ ያኔ አንዳንዴ ማስተዋል የሚባል ማዳመጥ የሚባል ነገር መልካም ነው። 16 ዓመት ሙሉ በናፍቆት ተለያይታችሁ ኑራችሁ አሁን ላይ ለራሱ ከሁለት አንደኛቸው ልጆችሽ እንደሚሆኑ ትዕግስት ማድረግ ነበረብሽ። እንግዲህ ወይዘሮ ባዩሽ የሜላት የሆነን ነገር ገንዘብ የሚሆን ሀብት ለመውሰድ ከእርግብ ጋር ተደራጅታ በመጣችበት ተንከሲስ ስራዋ ተዋርዳ ዛሬ ተጋልጣለች ማለት ነው።
ሰላም ሰላም ውድ የተከበራችሁ የዙዝነት ሚዲያ ቤተሰቦች እንደምን አላችሁልን? እጅግ በጣም ተወዳጁና አስተማሪው እንዲሁም ደግሞ በጉጉት የሚጠበቀው ለየት ያለው የኖላዊ ድራማ እንደቀጠለ ይገኛል። ኖላዊ ድራማ ብቻም ሳይሆን እውነተኛ በቤተሰብ ላይ የተመሰረተ ትልቅ ትምህርትና ገንቢ ሀሳብ የሚሰጥ ነው። ኖላዊ ድራማ እንግዲህ እጅግ በጣም ዘናፈታ እያደረገ ብዙ ነገር የምናይበት ይሆናል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ ማለት ነው። ዛሬ ሀና ላይ እንግዲህ እውነቱን ስላገኘች እስከ ዛሬ ድረስ እርግብና ወይዘሮ ባዩሽ በሚላት ጀርባ ላይ ሲጫወቱባት ዛሬ ላይ እውነታው ስለወጣ እጅግ በጣም ደስ ብሎናል። ከዲኤንኤው በፊት እንግዲህ የአባቷ ትክክለኛ ማስታወሻ ወይንም መረጃ ያስቀመጡት ዛሬ ላይ ባዩሽን ፍጥጥ ብላ እንደተደናበረችና እንደደነገጠች ያሳያል ማለት ነው። እውነት ባዩሽ ያደረግሽው ነገር ሜላት ምንም ነገር ሳትበድልሽ እሷ ለፍታም ሆነ ደክማ ባገኘችው ሀብትና ንብረት ለመበቀል ስትይ እንደዚህ አላስፈላጊ የሆነ ነገር ማድረግ የለብሽም ነበረ። ሀንዬም ደግሞ እስከ ዛሬ ድረስ ልጅ መሆኗን ያልተናገረችው አንደኛ ፎቶ ልታይ ስትል እየጠሯት ነበረ፣ ሁለተኛ ደግሞ ይሄ ታሪክ ከእሷ ጋር ይመሳሰላል ተብሎ በፍጹም አላመነችም ነበር። በመጨረሻ ላይ ግን የእሷ የሆነው ታሪክ ፎቶና መስቀሉ ስለነበር ያንን ስታገኝ እንዴት በየት ለምን ተዘረፍኩኝ የሚለው ጥያቄ አድሮባት ብዙ ጊዜ ምኝታ ክላስ ገብታ እየፈለገች ባለ ሰዓት እርግብ ይዛ ብዙ ዛቻዎችንና ብዙ ማስፈራራትን አድርሳባት ነበረ ማለት ነው። ሜላትም ደግሞ ሀንዬ ይሄ ታሪክ የኔ ነው፣ ፎቶግራፉም የኔ ነው፣ ለ16 ዓመት አክሱም ላይ ተጥዬ አባቴ አንስቶ አሳድጎኝ በደሴ ላይ ያደግኩኝ እጅግ በጣም ምስኪን ነኝ። አሁን ላይ ደግሞ አባቴን ለማሳከም ከክፍለ ሀገር ነው የመጣሁት እያለች ስታስረዳት እንኳ ወይዘሮ ሜላት የማንም ሰራተኛ መረማመጃ ልሆን ወይ? እኔ ጥሩ ፊት ስሰጣት ቅንጭላቴ ላይ ወጣች እያለች እየቀወጠችው ነበር። ወይዘሮ ሜላት እንግዲህ እውነተኛና ትክክለኛ ልጅሽ ሀና መሆኗን ዛሬ ከውድ አባቷ ለ16 ዓመት ልጅሽን አንስቶ ያሳደገልሽ እዚህ ያደረሳት መልካምና ጨዋ አድርጎ ያሳደጋት እውነተኛ አባቷ ኖላዊ መሆኑን አንቺም ስታቂ በጣም ደስተኛ ልትሆኚ ይገባሻል ማለት ነው። እንግዲህ የሀናም አባት ከውጭ አገር መጥቶ ገና በሩን ሲከፍት ልጄ መተሽልኛ እንዴ አለሽ እንዴ እያለ እቅፍ ነው ያደረጋት። በነገራችን ላይ ሀና ብቻዋን እዛ ቤት ጦርነቱን መፋለሙን አትችልም ነበር። ምላሴና ሰላም ከሀና ጎን መሆናቸው እጅግ በጣም ደስ ይላል። እናታቸውንም ጠልተው ሳይሆን አላደል ሚዛናዊ ሆነው ለሀናም እጅግ በጣም ለየት ያለ ቦታ እንዳላቸው ሀናም ደግሞ በምንም አይነት መንገድ እንደማትዋሽና ምንም ነገር እንደማታደርግ ሀናና ምናሴ በጣም ያምኗታል። ሀናም በተደጋጋሚ እርግብ እንኳ በዲኤንኤው ውጤት መሰረት የኛ እህታችን ብትሆን አንቺ እህትነቱን የሚጋርደንና የሚገድበን ወይንም የሚያስቆመን ምንም ነገር የለም እያሉ ሁል ጊዜ ሀናን በደስታ የሞሏት ይገኛሉ። ዛሬ ላይ ግን ከዲኤንኤውም በላይ እውነተኛ አባቷ ሁል ጊዜ እንደጸለዩላትና ሁል ጊዜ መልካም ነገር እንድታገኝ በቃ እንትን ይሏት ነበረ ማለት ነው። ሆስፒታል ገብተው እንኳን አባዬ እኔ በጣም ከፍቶኛል፣ ዝም ብለህ ጸልይልኝ፣ አሁን ያለሁበት ሁኔታ እጅግ በጣም ከባድ ነው ብላ ስትላቸው አቶ ኖላዊ ደግሞ ልጃቸውን ሀናን እቅፍ አድርገው ምን ሆንሽብኝ ልጄ፣ ምን ሆንሽብኝ አይኔ አበባ እያሉ ሲሏት እሷም ደግሞ ምንም እንዳልተፈጠረና ምንም እንዳልተከሰተ አባዬ ዝም ብለህ ጸልይልኝ፣ በቃ ጸልይልኝ እያለች ማልቀስ ጀመረች። ደስ የሚለው ነገር ግን ለአሴር እውነተኛ ቤተሰቦቿን ስላገኘች እነሱ ግን አምነው ለመቀበል የዲኤንኤ ምርመራ ለማድረግ እንደወሰኑ ስትነግረው በጣም ደንግጧል ማለት ነው። አሴር ሀና በቸገራትና ስራ እየሄደች አባቷን ሆስፒታል ኩርትም ብሎ የሚያሳክም በጣም ለየት ያለ ለነሀና
እና ለሀና አባት በጣም ትልቁን አሻራ ያስቀመጠ ሰው ነው ማለት ነው። ወይዘሮ ሜላት እንግዲህ እርግብን በተደጋጋሚ የያዝነው ነገር ባንቺ ፍርሃትና ባንቺ መንቀጥቀጥ ቢጋለጥ እኔ ባዩሽ አይደለሁም። እርግብ የመጣንበትን እቅድ ስደውልልሽ ማንሳት፣ እያንዳንዱ ጥንቃቄ ነገር ደግሞ ማድረግ አለብሽ። አንቺ እቤት እኮ ክፉ ትሆንሽ ሰላምና ምናሴ ፈጽመው ሊያምሉሽ አይችሉም። ሜላት ደግሞ እጅግ በጣም ከባድና ኃይለኛ ሰው ናት። ለምን ብትይ አሁንም ቢሆን ደካማ ጎኗን ተጠቅመን 16 ዓመት ሙሉ ፎቶግራፍ ታቅፋ ልጄ 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 ሀሴት እያለች ተመሳስሎ ተቀበለች እንጂ የሆነ ቅንጣትና ስህተት ነገር ብታገኝ የምሬን ነው ምልሽ እርግብ ሜላት ማለት በቤተሰቦቿ ምንም ድርድር የሌላት፣ ምናሴን ደግሞ ልክ እንደ ባለቤትና እንደ አባቷ የምታዳምጠው እሱም የሚላትን የምትሰማ ሰው ናት። ግን የሆነ ጥርጣሬ ነገር ካደረባት ትገለናለች እያለች አለች። እርግብም ደግሞ ከመፍራቷ አንጻር አራ ክስቴ ብታያት አሁንማ ሰላም ቆዳዬንም የምትገፈው እየመሰለኝ ነው፣ ፈጽሞ እኔን እኮ አልወደደችኝም ብላለቻት። እና ታዲያ ጸባይሽን አሳምሪ፣ እዛ ቤት ገብተሽ ሀብትና ንብረት ይዘሽ ውጪ አልኩኝ እንጂ ሀናን በመጥፎ አይን ስታይ ካንቺ የበለጠ ሀናን ይወዷታል። ሀና ማለት በጣም መልካምና የዋህ ልጅ ናት። ስለዚህ እሷን ጠላሽ ማለት ደግሞ አንቺም እንዳትወደጂ ክፍተት እየፈጠርሽ ነው ብላ አለቻት ማለት ነው። እርግብም እንግዲህ የወይዘሮ ባዩሽን ትዕዛዝ ሰምታ ከዛ ቦታ ወጣችና እማዬ አባዬ እያለች እያስመሰለች ትገኛለች ማለት ነው። ውድ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የኖላዊ ድራማ ይሄንን ይመስላል ማለት ነው። በቀጣይ ደግሞ የበለጠ ማስተማመኛ እውነተኛውና ትልቁ ነገር የአባቷን ማስረጃ ተጋልጠዋል ማለት ነው። በቀጣዩ ፓርት ደግሞ የዲኤንኤ ውጤት ወጡ እርግብና እንዲሁም ደግሞ ወይዘሮ ባዩሽ የእጃቸውን የሚያገኙበት ጊዜ ቅርብ ይሆናል ማለት ነው። ሀንዬም ደግሞ ትክክለኛ ቤተሰቦቿን የወይዘሮ ሜላት ቤተሰቦች ምላሴ እንዲሁም ደግሞ ሰላም እንዲሁም መስፍኔ ቤተሰቦቿን መሆኑን ካወቀች በኋላ መከራቸውን አይተው ያሳደጓትን አባቷን ትታ ወደ እነሱ በፍጹም እንደማትገለበጥ በተደጋጋሚ ለአባቷ ነግረዋለች ማለት ነው። ቤተሰቦች እንኳ ቢገኙ አንተን የምቀይርበት ምንም ነገር የለኝም እያለች ብላለች ማለት ነው። እና በቀጣይ ፓርት ደግሞ የሀንዬን ደስታ የወይዘሮ ባዩሽና እንዲሁም ደግሞ የወይዘሮ እርግብን ችግራቸው ተጋልጦ የእጃቸውን አግኝተው ሀናን ደግሞ በደስታ አቅፍ አድርገው እማዬ አባዬ የምትልበት አጋጣሚ ይፈጠራል ማለት ነው። ላይክ ሰብስክራይብ እያደረጋቸው አበረታቱን። በቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።